ሰላም እንዴት ናችሁ? የተስፋነሽ ሚዲያ ቤተሰቦች ሰላም ናችሁ? ሰላማችሁ ይብዛ። ዛሬ ምርጥ ቢዛ ቤት ውስጥ የሰራው ቢዛ ስጋ አለ። የአረቦቹ የኮብስ ነው ሰራውት። ስጋ ጅብኔ ነው የሰራው። ኮብስ ይሄ ነው። ይሄ ኮብስ እኔ በጣም ነው የሚወደው። ብዙ ጊዜ ነው ቢዛ የሚሰራው። ዛሬ ነው ራሱ እዚህ ጋ ቅቤ የቲማቲም ሶስ ማንኪያ አለ። እዚህ ጋ የከተብኩ ሽንኩርት አለ። እዚህ ጋ ናና አለ። እዚህ ጋ ማዥ፣ እዚህ ጋ ቅቤ፣ እዚች ጋ ቶሞ አለ። እንደዚህ የፈጫው ስጋ አለ። እነሱ አሁን ቢዛ እንሰራለን ማለት ነው። በጣም ነው የሚጣፍጠው፣ በጣም ይጣፍጣል። ከዛ ላይ ስራ እንዴት ይቀለላል መሰላችሁ? እኔ ብዙ ጊዜ ነው የምሰራው። እዚህ ጋር የቱሙና ማዥና ቅቤ አንድ ላይ በእሳት ላይ ይቀልጣሉ። በእሳት ላይ ቀልጬ እጨምራለሁ ማለት ነው። በጣም ይጣፍጣል፣ ሞክሩ። እዚህ ጋር ጉርጓድ ሳይኒ ላይ ስጋ ጨመርኩና ናና ቱም፣ ያው ቱሙ ጨምሩ ይጣፍጣል። ይሄ የቲማቲም ሶስ ማንኪያ ነው። ካላችሁ ቲማቲም መጨመር ትችላላችሁ። ሶስ ብቻ አይደለም። እዚህ ጋር የፈጨው የከተብኩ ሽንኩርት፣ እዚህ ጋር ዘይቱን፣ እዚህ ጋር ላውዝ እጠብሳለሁ ማለት ነው። ስለዚህ እዚህ ጋር ቅቤና ማዥ አፈላ አብሮ ከላይ እንጨምራለን። ሞክሩ፣ እንደዚህ በጣም ይጣፍጣል። የታይነው ምግብ ላይ እኔ ማዥ ወዳለሁ። ኢትዮጵያ ላይ ራሱን አለ። ከዛ እንደዚህ ፑፍ አረጋችሁ አንድ ላይ። ወየ ካሜራ ወደቀ። አያችሁ፣ አንድ እጄ ላይ ያስኩና ወደቀ። ይቅርታ። የአንድ እጄ ላይ ይዤ እኮ ነው የምሰራው። ምን ላድርገው? ያው ታውቃላችሁ፣ የካለ ስደት ኑሮ ያው እግዚአብሔር ያውቃል፣ ቀን ይመጣል። ስለዚህ እንደዚህ ሆኗል ማለት ነው። አንድ ላይ እዚህ ጋር ያለ ኮብሶቹ፣ ይሄ ኮብስ በጣም ነው የሚወደው። እንዴት ይጣፍታል መሰላችሁ? የኮብስ ሳይሆን በአረቦቹ ኮብስ ይሄ ለብቻ ነው። ይሄ የገብስ ነው የሚሰራው፣ ታውቃላችሁ። በስንዴ አይደለም፣ የገብስ ነው የሚሰራው። ከዛ አሁን እንደዚህ ስጋ የፈለጋችሁ ብዙ መጨመር ትንሽ መጨመር ትችላላችሁና እንደዚሁ ጠቅልል ነው የሚያደርገው። ከዛ ጠቅልልዬ አሳያለሁ ብዬ ሰዎቹ ኩሽና አልመጡም። ከዛ እነሱ ካልመጡና ስልኩ አስቀመጥኩ። በቃ ካልሰራም ሰው ሆኜ ማለት ነው። ከዛ ይኸውላችሁ እንደዚህ አይነት ቢዛ ወጥቷል። እዚህ ጋር ከላይ የነው ነጭ ጅብን አለና ትንሽ ሆነና የሆነ ጅብኑ ይሄ ምንድነው ባርጋር የሰራው ጅብን አይደለ? 2 ፍሬ አለችና ከላይ ጨመርኩ ማለት ነው። አያችሁ፣ እንደዚህ አይነት ቀላል ቢዛ ቤት ውስጥ አሰራር ነው። ቢዛ ሳይሆን ገና ዱቄቱ አቦካችሁ ምን አረጋችሁ አይደለም። የታይነው ነገር ላይ ቢዛ ማስራት ቀላል ነው ማለት ነው። በተለይ እቺ ኮብስ ቢዛ ማስራት ይችላልን። አሳምቡሳ፣ ሳንዱሽ ሁሉ ነገር ይሆናለች ማለት ነው። እኔ ግን በጣም ነው የምወደው። ሰዎቹ ብዙ ብር ነው የሚወስደው ብሎ አላመጡ፣ ውድ ነው አሉ። አሁን እንደዚህ አይነት ቢዛ ደርሷል ማለት ነው። እንዴት ይጣፍታል መሰላችሁ? ወዬ እውነት ሰርታችሁ ሞክሩ። እኔ ውሸት አይደለም፣ ሰርታችሁ ሞክሩ። ያው ሰው ሀገር አላችሁ። ይሄ የተነው የሱፐር ማርኬት ላይ የታይለው ኮብስ በሸጠው ቤት ላይ ይሄ አለ ኮብሱ ማለት ነው። ስለዚህ በስንዴ አይደለም በገብስ ነው የሚሰራው። ከዛ ውድ ነው በራሱን እዚህ ሀገር ሰዎቹ የሚገዛው ውድ ነው። እቺ አንድ ኪሷ እኔ አሁን እየሰራው እዚህ ልብነን ብር 500 ነው። አያችሁ፣
ለካ እንደዚህ ውድ ሆኖ ነው እነሱ ለካ አልገዛም አላመጡም ወደ ቤት ማለት ነው። ከዛ እንደዚህ አይነት ምርጥ ፒዛ ዛሬ ሰርቻለሁ በስጋ። በጣም ነው የሚጣፍጠው። ትወዳላችሁ ብዬ አስባለሁ። ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያርጉ። እግዚአብሔር ባረካችሁ። አንዴ ሞኔታይዝ መሆን ያለብን ባካችሁ፣ ላይክ ያርጉ፣ ሼር ያርጉ። ያው ብያለሁ ብዙ አሁን እንደዚህ ያሁላችሁ ጠቅልል ላርግ። እንዴት ነው የሚያምረው አያችሁ። ከዛ በብላ ላይ ከፈለጋችሁ በሶስት ቦታ ወይ አራት ቦታ መቆረጥ ትችላላችሁ ማለት ነው። እኔ ግን ሶስት ቦታ ነው ቆረጥኩና እዚህ የሚቆም ትችላላችሁ። ግን አይ ካላችሁ ምታይና ትችላላችሁ። እኔ ግን ከቻልኩ ምታይ ነው ይሻላል። የሚቆመው እንደዚህ አቆመውና ሞከርኩና እንደዚህ ዘይት ሳንያ ላይ ዘይቱን ትንሽ ጨመርኩና እንደዚህ አተነውት ማለት ነው። ከዛ እንደዚህ ሆኗል ማለት ነው ቤተሰቦች። ይሄ ቀላል እኮ ነው። ዱቄቱ ገና አቦካችሁ ምኑ ይሄ ቀላል ነው የኔ ውድ ቤተሰቦች። እንደዚህ አይነት ምርጥ እዚህ ጋር ማጅና ዘይት ላቅቤና ትንሽ የማቆርቆሮ ላይ ቀራና ከላይ እየጨመርኩ ነው ማለት ነው። እስከ ውስጡ ድረስ ማለት ታቹ መቀጠል የለብን። እዚህ ጋር ላውዝ አለ። እዚህ ጋር ላውዝ ዘይቱን ጠበስኩና ከላይ እንጨመርኩ ማለት ነው። ዱቄት ያበካችሁ ብቻ አይደለም ፒዛ ማስራት፣ የተኛው ነገር ላይ ፒዛ ማስራት ትችላላችሁ ማለት ነው። ከዛ እዚህ ጋር የአረብ ላይ ጅብኔ ነው የሚለው ጅብኔ ይጨምራሉ ማለት ነው። ኢትዮጵያ ላይ ምንድነው ስሙ አላውቅም፣ ግን አረብ ላይ ጅብኔ ነው የሚለው ነው የሚያውቀው። እኔ ያው ካለ ያቀ ሰዎች ኮሜንት ላይ ጻፉ። አሁን እንደዚህ ሆኗልና ወደ ፍሮን ውስጥ ከተትኩት። ዛሬ እንደዚህ አይነት ምርጥ ፒዛ ቤት ውስጥ የሰራሁት ፒዛ ሳይሆን ዱቄቱ መቼ አቡከሽ ምናምን አይደለም። የተኛው ነገር ላይ ፒዛ ማስራት ትችላላችሁ ማለት ነው። በስጋ በኩድር በአታክልት በቃ። ስለዚህ ይሄ ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔር ባረካችሁ። ላይክ ያረጋችሁ ኮሜንት ላይ ጽፋችሁ እግዚአብሔር አምላክ እጅ ባረካችሁ። እባካችሁ ስደተኛ ነኝ በረታቱ። 3 ዓመት ሙሉ የለፈው ዩቱብ ዘግቷል። ግን እግዚአብሔር አመሰግናለሁ። እግዚአብሔር እኮ የታይነው በር የሚያስተካክለው ያይነው ከዘጋው እሱ ያውቃል። የኔ ህይወት ላይ የኔ ነገር ላይ የኔ እየሰራው እየደከመው እግዚአብሔር ያለ ነው የሚሆነው እንጂ ዛሬ እኔ ደርሳለሁ እንደዚህ ሆናለሁ ብዙ አላማ አለ ታውቃላችሁ። እውነት እግዚአብሔርን $50 ውስጥ ላይ ቆጥሮ በቃ ብዙ አላማ አለ። እቺ ብር ከቆጠረ በቃ እውነት ስደት ይሻላል ልጆቹ ጋር ዘና ብዬ ምናምን ብዬ ነበረ። ግን ምን እንዴት ዘጋ እግዚአብሔር ብቻ ነው የሚያውቀው የኔ ውድ ቤተሰቦች። አሁን እዚህ ጋር በረታቱ። ከዛ በኋላ እግዚአብሔር ያውቃል። እሺ ተባረኩ። የኔ ጋር ቆያችሁ። በጣም አመሰግናለሁ።